በዩክሬን ሰማይ ስር የሚርመሰመሱት የሩሲያ ሰው አልባ አውሮፕላኖች የሚተፉት አውዳሚ ቦምብ የሰውም የቁስም ኪሳራ ማድረሳቸውን ቀጥለዋል። በመሳሪያዎቹ ነጎድጓድ ድምፅ ህዝቡ ማቃተትን ሲይዝ የጥቃቱ አራሽ ፕሬዝዳንት ቭላድሚር ፑቲንና ለሩሲያ ደግሞ ድል ሆኗል። ለአጸፋዊ እርምጃ የምትፋጠነውና ዘለንስኪ የሚመሯት ዩክሬን ደግሞ የሩሲያ እምብርት ድረስ ዘልቀው በሚገቡ ሰው አልባ አውሮፕላኖች ህዝቡን ከማስጨነቅ የገታቸው አልተገኘም። በእርግጥም ዩክሬን በቢሊዮን ዶላሮች የወጣባቸው የሩሲያ 40 ያክል የዘመኑ ረቂቅ ቦምብ ጣይ ሰው አልባ አውሮፕላኖች ዱጋመድ ካደረገች በኋላ አንድ ሳምንት ቢቆጠርም የፑቲን ቁጣ አሁንም እንደጋለ ብረት ሆኖ ቀጥሏል። በተለይም ደግሞ የዩክሬን አጋዥ መሪዎች በራሳቸው ጉዳይ አዚም ውስጥ የሚገቡበት ሁኔታ እንደ መልካም አጋጣሚ የሚጠቀሙት ፑቲን በዩክሬን ላይ ማዕት ማውረዳቸውን አጠናክረው ቀጥለዋል። ከቅርብ ጊዜያት ወዲህ ሀገራቱ መቼ ተስማምተው ሰላም ይወርዳል ሳይሆን ማንኛው ብዙ የጦር መሳሪያ ባንደኛው ላይ አዘነበ የሚለው የበለጠ ትኩረት እየሳበ መጥቷል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲንን ለዚህ ያደረሰው ዘለንስኪ ነው የሚለው ንግግራቸው ከተሰማ በኋላ በዩክሬን ላይ እየወረደ ያለው ውርንጅብኝም አይሏል። ይህንና ተያያዥ ጉዳዮችን ባለም አቀፍ ትንታኔያችን እንመለከተዋለን። አበረስሜነ ነኝ። አውዳሚ ጥቃቶች በመፈጸም ሪከርድ ለመስበር የሚፋጠኑ የሚመስሉት ዩክሬንና ሩሲያን ለማስታረቅ ደፋ ቀና ሲሉ የቆዩት ትራምፕ አሁን እርሳቸው ተስፋ እየቆረጡም ቢሆን ተስፋ እንደተጣለባቸው ይገኛል። ያንዳይሆን ደግሞ ትራምፕ ከ1965 ወዲህ ባሉ የአሜሪካ ፕሬዝዳንቶች ታሪክ የብሔራዊ ዘብ አባላትን ለተቃውሞ በማሰማራት ቀዳሚ እንዲሆኑ ያደረጋቸው የሎስ አንጀለሱ ተቃውሞ ሰቅዞ የያዛቸው ጉዳይ ሆኗል። ይህም ለሩሲያ መልካም አጋጣሚ፣ በዩክሬን ደግሞ የመርዶ ያክል የመረረ ከመሆኑም በላይ ዩክሬንን ለሩሲያ የሳተራት እንድትሆን አድርጓታል። በቀናት ውስጥ ከሩሲያ ወደ ዩክሬን የሚንዘገዘጉ ሰው አልባ አውሮፕላኖች ከወታደራዊ ተቋማት እስከ ሲቪል መሰረተ ልማቶች ድረስ አውዳሚ ጥቃት በማድረስ ቀጠናዊ ስጋትን ደቅኗል። ስጋቱ የመጣውን በዩክሬን ከተሞች ላይ ከፍተኛ መጠን ያለው የሩሲያ ሰው አልባ አውሮፕላኖች ጥቃቶች እየጨመሩ መምጣታቸውን ተከትሎ ነው። የቦምብ ድብደባን ጨምሮ የሩሲያ ሰው አልባ አውሮፕላኖች በዩክሬን ላይ ያለማቋረጥ እያጓሩ ይገኛል። አሁን በዩክሬን ያሉ ከፍተኛ ፍንዳታዎች እያንዳንዱ የሩሲያ ሰው አልባ አውሮፕላኖች የተሳካ ኢላማቸውን ላይ መምታታቸውን ያመለክታል። ይህ ሁሉ ሰቆቃን ያዘለ ትዕይንት ለሚመለከቱ ዩክሬናውያን ከባድ ሆኗል። እንደ ይፋዊ መግለጫዎች ከሆነም የሩሲያ ጥቃት የሚገልጸው ግዙፍ የሚለው ቃል መሆኑን ነው። ላለፉት 3 ዓመታት የቦምብ ድብደባ ውስጥ የምትገኘው ዩክሬን ከወትሮ በተለየ መልኩ ለጥቃት የሚሰማሩ የሩሲያ ሰው አልባ አውሮፕላኖች ብዛትን በከፍተኛ ሁኔታ አሻቅቧል። በባለፈው ግንቦት ወር ለመጀመሪያ ጊዜ የድሮኖች ቁጥርም ከ4000 አልፏል። በዚህ ወር አዲስ ሪከርድ መዘገብ ይችላል የሚሉም ተበራክተዋል። ከሰኔ ወር መጀመሪያ ጀምሮ ሩሲያ በየ24 ሰዓቱ በአማካይ 256 ኢላማዎችን ትተኩስ እንደነበር የዩክሬን አየር ኃይል ይታወቅልኝ ብሏል። ከነዚህም ውስጥ አብዛኞቹ የዩክሬንን የአየር መከላከያ ስርዓቶችን ለማውደም የተነደፉ ልዩ ልዩ ስልታዊ ሰው አልባ አውሮፕላኖች ያካትታል። ሩሲያ በኢራን የተመሰረተውን ሻድ ክሩዝ ሚሳኤል መጠቀም ከጀመረችም ሰነባብታለች። የዩክሬን የጸጥታ አገልግሎት ቃል አቀባይ አርቴም ዲያትያርኮ በበኩላቸው 25000 ሰው አልባ አውሮፕላኖች ሩሲያ አዘጋጅታለች ሲሉም ተደምጠዋል። ከዚህ ቀደም ከቀረቡት የኢራን ስሪቶች በተጨማሪ 20,000 ሰው አልባ አውሮፕላኖች ሰብስባለችም ብለዋል። የዩክሬን አየር ኃይል ቃል አቀባይ ዩሪ ኢናት እንደተናገሩት ሰኞ ምሽት ለደረሰው የቦምብ ጥቃት 250 ሰው አልባ አውሮፕላኖች ተሰማርተዋል። በአጠቃላይ 7 የባለስቲክና ክሩዝ ሚሳኤሎች በመዲናይቱ ኬብ ላይ ተተኩሰዋል። ቃል አቀባዩ የሩሲያ መሐንዲሶች ውድመትንና የሲቪል ጉዳቶችን ከፍ ለማድረግ ሲሉ አጥፊ ኃይላቸውን እንዲጨምሩ ትዕዛዝ ተሰጥቷቸዋል ሲሉም ወንጅለዋል። ቃል አቀባዩ ይህን ቢሉም ወታደራዊ ተቋማት ላይ የተደረጉ ኢላማዎችን መናገር አልፈለጉም። ነገር ግን የዩክሬን ባህል ሚኒስቴር ለመጀመሪያ ጊዜ በዩኔስኮ የዓለም ቅርስነት የተመዘገበው የኬቭ ሴንት ሶፊያ ካቴድራል ስጋት እንዳደረበት ተናግረዋል። ሚኒስቴሩ ለመጀመሪያ ጊዜ ስጋት ተደቅኖበታል ሲል ያስታወቀው ሴንት ሶፊያ ካቴድራል የ11ኛው ክፍለ ዘመን ሞዛይኮችና የግድግዳ ምስሎችን መያዙ ስጋቱን ከፍ ያደርገዋል። በተለይም በሩሲያ የቦምብ ናዳ በምስራቃዊ ክፍል በኩል ባለ ጣሪያ ላይ ጉዳት አድርሶበታል። በፍንዳታ ምክንያት የሚፈጠር ማንኛውም የንዝረት ስሜት ከፍተኛ ስጋት እንደፈጠረም ሚኒስቴሩ ተናግሯል። አሁንም ቢሆን ከወትሮ በተለየ መልኩ ተፋፍሞ የቀጠለው የሩሲያና የዩክሬን ጦርነት የሚጠናቀቅ አይመስልም። ለዚህ ደግሞ አንዱ ማሳያ የሚሆነው የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ዘመናዊ የጦር ኃይል አቅም ያላቸውን ጠላት ሀገራት ለመጋፈጥና ለማሸነፍ ዝግጁ መሆን አለባት ማለታቸው ነው። ይህም ማለት 27 አባል ሀገራትን ካቀፈው ኔቶ ባለፈ በተናጠል አውሮፓውያን ለራሳቸው መዘጋጀትን መምረጥ ዳፋው ለነርሱም እንደማይቀር የሚተነበይ ሆኗል። ከእንግሊዝ ባለፈም የአውሮፓ ሀገራት በቅርብ ወራት ውስጥ የጦር ኃይላቸውን ለማጠናከር እየተጣደፉ ይገኛል።
ከዚህ አለፍ ሲልም የጀርመኑ መራሄ መንግስት በቀናት ልዩነት የመከላከያ ሚኒስትራቸው ሩሲያ እስከ አውሮፓውያኑ 2029 ድረስ ኔቶን ልትወር ትችላለች፣ ምናልባትም ከዚያ ባነሰ ጊዜ ውስጥ ልትወጋን ትችላለች ብለዋል። ወዲህ ደግሞ ከ20 በመቶ በላይ የዩክሬን ግዛትን ተቆጣጥረው ወደ ኋላ መመለስን ያልፈለጉት ፑቲን ባለፈው ሳምንት የሽብርተኝነት ተግባር ላሉት የዩክሬን ጥቃት የሚወስዱት አጸፋዊ እርምጃ ተጠናክሮ መቀጠሉ ማሳያ ነው። በተለይም የ18 ወራት ዝግጅት በተደረገበት የዩክሬን ጥቃት ሩሲያ $7 ቢሊዮን የተገመቱ ስትራቴጂክ ቦምብ ጣይ አውሮፕላኖች ከወደሙባት ወዲህ የሀገራቱ ጦርነት መልኩን እየቀየረ መጥቷል። በዓለም አቀፉ ፍርድ ቤት በጦር ወንጀለኝነት ከመከሰስ ከፍጹም አብዷል የትራምፕ ዘለፋ ብሎም የአውሮፓ ለቁጥር የሚታክት ማዕቀብ ጦርነቱን ከመቀጠል ያልገታቸው ፑቲን ወታደራዊ አቅማቸውን ከማጠናከር አልቦዘኑም። ወዲህ ደግሞ የተሰጣቸውን የአሸማጋይነት ሚና ለመወጣት የሚታትሩት ቱርክና አሜሪካ አንዳች የሚያቀራርብ ሁኔታ ሳያገኙ ዘልቀዋል። ይህ እየሆነ ባለበት ሁኔታ የትራምፕ አስተዳደር በሰነድ አልባ ስደተኞች ላይ እየወሰደ ያለውን እርምጃ ተከትሎ በሎስ አንጀለስ የተቀጣጠለው ተቃውሞ ትራምፕ ስለ ዩክሬን ሩሲያ ጦርነት የሚያሳስባቸው ጉዳይ አይሆንም። ይህ መሆኑም ቀድሞውን የከበደውን የሩሲያና የዩክሬን የሰላም ድርድር ለማሳካት አዳጋች ከመሆኑም በላይ አጋጣሚውን ተጠቅማ ጥቃትን ያጠናከረችው ሩሲያ በዚህ ከቀጠለች ስጋት ያንጃበበበት ቀጠናው ስጋቱ እውን የማይሆንበት አንዳች ነገር አይኖርም። ምናልባትም ዶናልድ ትራምፕ የተነሳባቸውን ቀናቶች የዘለቀ ተቃውሞ ወደ ነበረበት የሚመልሱበት ሁኔታ ከተፈጠረ ትራምፕ የጀመሩትን የዩክሬን ሩሲያ የሰላም ድርድር ያሳካሉ። ይህ የማይሆን ከሆነ ደግሞ በትራምፕ ያልተቻለ የሀገራቱን ጦርነት ማስቆም ስራ ለማን የሚቻል ይሆናል የሚለው በጥያቄ ምልክት ውስጥ ይቆያል። በተለይም ዩክሬንን የህልውና ስጋት አድርጋ የሚቆጥረው ሩሲያን የሚያሳምን አሸማጋይ ማግኘት ፈታኝ እንደሚሆን ትራምፕ የ24 ሰዓታት ጊዜ ብቻ የመደቡለት ጦርነቱን የማስቆም ሚና እርሳቸው ወደ ነጩ ቤተ መንግስት ከገቡ 6 ወራት መቆጠራቸው አንዱ ማሳያ ነው። የምዕራቡ ዓለም አጋሮቻቸው በሩሲያ ላይ የሚጥሉትን ማዕቀብ ከዚህም በላይ እንዲጨምሩ ተጽዕኖ ሲያቀርቡ የቆዩት ዘለንስኪ አስቸኳይ የተኩስ አቁም መደረግ እንዳለበት በተደጋጋሚ ጥሪ አቅርበዋል። ፕሬዝዳንቱ ከሁሉም በላይ በሩሲያ አመራሮች ላይ ጠንካራ ጫና እስካልተደረገ ድረስ ይህ ጭካኔ ሊቆም አይችልም በሚል ሲወተውቱም ቆይተዋል። ዘለንስኪ ከ2022 ወዲህ የመጀመሪያ ዙር ቀጥተኛ የሰላም ድርድር በዩክሬናውያንና በሩሲያውያን መካከል እስከተደረገበት ጊዜ ድረስ ዲፕሎማሲያዊ ጫና እንዲደረግ ሲጠይቁም ነበር። ቀጥተኛ የሰላም ንግግሮችም ትልቁን የጦር እስረኛ መለወጥን አስገኝቷል። ከዚህ ወዲህም ቢሆን የጀርመኑ መራሄ መንግስት ፍሬድሪክ መርዝና የመከላከያ ሚኒስትር ስታርመርን ዘለንስኪ አነጋግረዋል። በሌሎች ስብሰባዎችም ከኔቶ ዋና ጸሐፊ፣ ከኖርዌይ ልዑል፣ ከአውሮፓ ምክር ቤት ፕሬዝዳንቶችና ከአውሮፓ ህብረት ኮሚሽን ፕሬዝዳንቶች ጋር ተወያይተዋል። በተጨማሪም ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስና ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲሁም ከህግ መወሰኛ ምክር ቤት አባላት ጋር ተገናኝተው ምክክርም አድርገዋል። ነገር ግን በዩክሬን ሰማይ ስር የሚርመሰመሱት የሩሲያ ሰው አልባ አውሮፕላኖች የሚተፉት አውዳሚ ቦምብ የሰውም የቁስም ኪሳራ ማረሱን እንደቀጠለ ነው። በቀጣይስ የሰላም ድርድር ሂደቱ ምን ለውጥ ያመጣል? ከወትሮ በተለየ መልኩ ተፋፍሞ የቀጠለው ጦርነትስ ወዴት ያመራል የሚለውም ይጠበቃል። ይህንኑ ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲን፣ አልጀዚራንና ዘጋርዲያንን በዋቢነት ተጠቅመናል።